አምልጦ እንደሄደ እኮ ይታወቃል። ግን ገባ አመለጥኩኝ እንዳይል ማምለጥ ራሱን ችሎ ወንጀል ስለሆነ አመለጥኩኝ አይደለም ያለው። ለአገልግሎት አሜሪካ ሄድኩኛል። ማስታወቂያ ሳትናገር እንዴት ሄድክ? ከዚህ በፊት በነበረን ተሞክሮ ነጋሪት አስጎስማችሁ አጫጫኋችሁ ቴሌቪዥናችሁ ላይ ዩቲዩባችሁ ላይ ፌስቡካችሁ ላይ ቲክቶካችሁ ላይ ኢንስታግራማችሁ ላይ ያላችሁ የሶሻል ሚዲያ ሁሉ እንትን ላይ አጫጫኋችሁ ነው ማስታወቂያ የምትሄዱት። እንዴት ማስታወቂያ ሳትናገር ያሁን አገልግሎት ሄድክ? ታዶማሜ ኮፒ ብዙ አታድርግ። ማን ኦፍ ጋድ ያልከው ስሞል ጂ ነው የተጠቀምከው። ስሞል ጂ ነው። ስሞል ጂ ደግሞ ለእግዚአብሔር አይደለም ለጠንቋይ ነው፣ ለጣዖት ነው። ስሞል ጂ ትክክል ብላ አዩ ጩፋ የአማልክት አገልጋይ ነው፣ የእግዚአብሔር አይደለም፣ የጣዖት አገልጋይ ነው። ደግሞ ለሊት ላይ የይቅርታ ፖስቱ ለሊት ላይ ነው የተፖስተው። ዝም ብላችሁ ተመልከቱትና ፖስቱን ሲፖስተው እኚህ ተከፋይ የሚዲያ ሰራዊት አላቸው። ዮናታን አክሊሉ፣ እዩ ጩፋ፣ ታምራት ታረቀኝ፣ ዳንኤል ጌታቸው፣ ዘላለም ጌታቸው እነዚህ ምናምን የምትሏቸው ሐዋርያ ነኝ ምናምን የሚሉ ሰዎች የሚዲያ ሰራዊት አላቸው። የሚከፈላቸው የኢንተርኔት የሚከፈላቸው የኪስ የዋሌት የሚከፈላቸው ሰዎች አሏቸው። እና ለሊት ነው የፖስተው ቪዲዮ እና ቀጥታ የተፖስተላቸው ሰዎች ግሩፕ ላይ ተፖስቶላቸው መጥተው እኛ ሰላሌዎች ይቅር ብለንሃል፣ እኛ ኦሮሞዎች ይቅር ብለንሃል ይላሉ ኮመንት ላይ። የራሱ ተከፋዮች እኮ ናቸው እንደዛ የሚጽፉት የራሱ ተከፋዮች ማለት ነው። እኛ ሰላሌዎች የምህረት ልብ ነው ያለን ይላሉ ኮመንት ላይ። ከዛ ኮመንቱን አይቼ 100 ምናምን ኮመንት አለ ተከፋዮች እንደሆኑ አውቂያቸዋለሁ ኮመንት ላይ። ይሄንን ጽሁፍ ይሄንን ፖስት ጧት ነው ማየው፣ ትክክለኞቹ ይቅርታ የተጠየቁት ትክክለኞቹ ሰዎች ጋር ሲደርስ አየዋለሁ ብዬ ጧት ደግሜ ሳየው ኦሪጂናሎቹ መጣ። የት ነው ያለከው? አድራሻህን ንገረን። አሜሪካ የት ስቴት ነው ያለው? ልንጎበኝክ እንፈልጋለን አሉት እውነተኞቹ። እስቲ አንተ ወንድ ኮንክ ተመለስና ማን እንደሚጠይቅህ እናያለን አሉት እውነተኞቹ። እና ሚዲያ ላይ ተከፍሏችሁ ደጋፊ መስሏችሁ የእግዚአብሔር ሰው ምን እያላችሁ የምትጽፉ ሰዎች ባነንባችሁ አናቃችኋለን። በአንተ ተጠቅሜ ያለው አንተ ኃያል የእግዚአብሔር ሰው ምናምን እያላችሁ ኮመንት የምትደጋግሙ ሰዎች ተከፋዮች እንደሆናችሁ እናውቃለን። ለምሳሌ አይበለውና ሰው ብትገድል ከዛ ሰዎቹ በጣም በቃ የክርስቶስ ልብ ስላላቸው ምህረት አድርገንልሃል፣ ይቅርታ አድርገንልሃል፣ የኔ ልጅ ነው የገደልከው ብለ አባትየው የኔ ልጅ አይደል የገደልከው እኔ የክርስቶስ ልብ ስላለኝ ይቅርታ አድርጌልሃለሁ ቢል አባትየው ታውቃለህ ህግ አስሮ እንደሚጠይቅ አባቱ ይቅርታ ቢያደርግልህ እናትየው ይቅርታ ብታደርግልህ ለሰራከው ወንጀል ህግ እንትን ይጠይቅልሃል፣ ፍትህ ይጠይቃል። ይቅርታ የበደልካቸው ሰዎች ምህረት ሊያደርጉልህ ቢችሉ በህግ አንፃር ግን ህግ በሚዳኝ መንገድ ትዳኛለህ። የገንዘብ ዋስ ነው የሚያስፈልገው፣ በገንዘብ ዋስ ትወጣለህ። በቃ 14 ቀን ይቀጠርብሃል። ፍርድ ቤት ትሄዳለህ፣ ጠበቃ ታቆማለህ፣ እንደ ማንኛውም ሰው ቱታ ትለብሳለህ። ከዛ አንገትህን አቀርቅረህ ክቡር ፍርድ ቤት እያልክ ክቡር ዳኛ ፊት ቆመህ ፍርድን ትከታተላለህ። ማንም ስላልሆንክ ኢትዮጵያዊ ዜጋ ስለሆንክ ተቀብቻለሁ ምናምን በተለዛው አንተ ነህ ያልከን፣ እኛ መቀባትህን አናውቅም። ተቀብቻ አዲስ ኪዳን ላይ ተቀብቻለሁ ተለቅልቄያለሁ ብሎ ታሪክ ተቀብቻለሁ ተለቅልቄያለሁ ብሎ ታሪክ የለም። ማንም አንተም ሁለት እግር አለ፣ አንድ አንገት ላይ አንድ ጭንቅላት አለ፣ በጣም ብዙ የምታወራበት አንድ ምላስ አለ። እኛም እንደዛው ነን።
ምን ለያየው አንተ በእግዚአብሔር ስም ስትነግድ ምንም እፍረት የለህም። እግዚአብሔርን አትፈራም፣ ሰውን አታፍርም። ገንዘብን ነው የምታመልክ። ፌስቡክ ላይ ትናንትና አንድ ጽሑፍ አጋርቻለሁ። ሐሰተኛ ሐዋርያት፣ ነቢያትና አስተማሪዎች፣ ፓስተሮች ሃይማኖታቸው ገንዘብ ይባላል። ሃይማኖታቸው ገንዘብ ይባላል። ብሔራቸው ብሔራዊ ባንክ ይባላል። አንዳንድ ሰው የሚሸወደው ከኛ ብሔር ነው የተወለደው ብሎ የሚሸወድ ሰው አለ። ነብይ ካሌኮ ከኛ ብሔር ነው የተወለደው ይመስልሃል? ብሔር ያለ ይመስልሃል? ሐሰተኛ አገልጋይ ብሔር የለውም። ለዛ ነው የምታውቀው እዩ ጩፋ የተባለ በእግዚአብሔር ስም የሚነግድ ሐሰተኛ አገልጋይ እንደዛ በወላይተኛ ባህላዊ ጭፈራ ህዝቡን ኢንተርቴን አድርጎ። በነገራችን ላይ እውነተኛ አገልጋይ ኢንተርቴንመንት አያደርግም። አንተን ለማዝናናት መድረክ ላይ የሚቆመው የብሔራዊ ቲያትር ተዋናይ አክተርና አክተርሶች ናቸው እንጂ የእግዚአብሔር ሰው ለማስደሰት አይቆምም። ጳውሎስ ሰውን የምናስደስት ነን ይላል፣ አይደለንም ብሎ ነው የሚመሰከረው። እውነተኛ አገልጋይ ኢንተርቴንመንት አይደለም አገልግሎት የሚሰጠው። ይሄ ቢቢሲ ምንድነው ኢቢኤስ አይደለም። እውነተኛ አገልጋይ ተጣሪነቱ ለአምላኩ ነው። መልእክቱ የእግዚአብሔር ቃል ነው። የሚያስደስተው ደግሞ የላካውን ነው እንጂ ይሄ ዝም ብለህ አዳራሽ ሙሉ የሞላኸውን አንተን ለማስደሰት የሚያገለግል አገልጋይ ከሆነ ያ አገልጋይ የሐሰት አገልጋይ እንደሆነ እንድታውቅ ያስፈልጋል። አለቀ። እና ሰውየው በወላይተኛ ፈርሱ እስኪናጥ ድረስ ጨፈረ። እዛ ወላይታ ስታዲየም ውስጥ ሄዶ ማለት ነው። ፈርሱ እስኪናጥ ድረስ ጨፈረ። የተናጠ ፈርሱ ሳይረጋጋ ነቀምት ኮንፈረንስ አዘጋጃለሁ ብሎ በኦሮምኛ ጨፈረ። መልሶ መጣ። ፈርሱ እኮ አልተረጋጋም እኮ ገባ። የናጠው ውስጡ የተናጠው እንደዚህ የተንቀጠቀጠው ውስጡ አልተረጋጋም እኮ መጥቶ ወዲያውኑ በኦሮምኛ ደግሞ ጨፈራ። እነዚህ ሰዎች ብሔር የላቸውም። አንተ ነህ የብሔሬ ሰው ብለህ የምትደግፋቸው። እነሱ ብሔራቸው ገንዘብ ነው፣ ብሔራዊ ባንክ ነው። ሃይማኖታቸው ገንዘብ ነው። አለቀ። በጎሳ የምትከተሏቸው ሰዎች ናችሁ። ይሄንን የምነግራችሁ እና ከዚህ በፊትም እንደምታውቁት ካውንስሉ ላይ በጣም አፉን ከፍቶ ነበር እዩ ጩፋ። 2 ጊዜ ይቅርታ ጠይቋል። አሁን ያው ፍትህ ምንም ጽድቅ የሚባል ነገር እዚህ ምድር ላይ በትክክል ስለሌለ የሰደበው ካውንስል ውስጥ የቦርድ አባል ሆኖ አሁን አለ። በጣም ሊያፍሩ የሚገባቸው ናቸው። እንደ ስብስብ አመራሮቹ ሊያፍሩ የሚገባቸው። ትናንትና የተሳደበ ሰውዬ በማይረባ 2 ደብዳቤ መልሶ የቦርድ አባል አድርገው አስገቡት እዛ ውስጥ ማለት ነው። እና የተሳደበ ጊዜ ተከሶ ነበር። ይሄንን ህዝቡ አያውቀው። እዩ ጩፋ ተከሶ ነበር። የዛን ጊዜ አውሮፓ ሄዶ ጳውሎስ የታሰረበት ጴጥሮስ የተዘቀዘቀበት እያለ አውሮፓን ሲያስጎበኛቸው የነበረው አውሮፓን ለመጎብኘት የካቶሊክ አብያተ ክርስቲያን ናፍቀውት አይደለም የሄደው፣ ተሰዶ ነው። እነሱ የሆነ ነገር ኮሽ ሲል ዲፕሎማት ፓስፖርት አላቸው ወገኖች፣ እንድትሰሙት ነው እዚህ ውስጥ ያላችሁ ሰዎች። ትልልቅ ሐሰተኛ ነቢያት፣ በገንዘብ የተለቁ ሐሰተኛ ነቢያት ዲፕሎማት ፓስፖርት አላቸው። የፈለጉ ሰዓት ላይ የፈለጉትን ሀገር ቪዛ ጠይቀው አይከለከሉም፣ መውጣት ይችላሉ። ወንጀል ቢሰሩ የሆነ ነገር ቢሰሩ ለማምለጥ ምንም እንትን የላቸው። እውነተኛ የእግዚአብሔር ነብይ በየቅያሱ ሐሳብ ይቀይራል እንዴ? ዝም ብለህ ጸልይ ይላል። አንተ ዝም ብለህ ጸልይ። እስቲ ኮሜንት አትጻፍ። እኔ ዝም ብለህ ጸልይ ምናምን የሚል ሰው የሚያስጠላኝ የሚደብረኝ። አንተ ዝም ብለህ ጸልይ ያልከው ልጅ ኮሜንት እንዳትሰጥ። በቃ ጸልይ እስቲ። ኮሜንት ምን ያደርጋል? አትጸልይ ምን እና እንትን አላቸው። ዲፕሎማት ፓስፖርት አላቸው። የሆነ ነገር ኮሽ ሲል እነሱ ያመልጣሉ። ህዝብን ከህዝብ የሚያጋጭ ቃላቶች ይጠቀማሉ። የሌላውን አካባቢ የሚንቅ አሁን ለምሳሌ አንድ ደግሞ አለ እዚህ 22 አካባቢ ላይ አንድ አዳራሽ አለ።
7-6 ፕሮግራም የሚደረግበት ቸርች የላቸውም ሰዎቹ። ምንድነው የሚያደርጉት? መድረክ ላይ ስሙን ይቀይሩታል። እከሌ ኢንተርናሽናል ቸርች የሚለውን ብድግልና እከሊት ኢንተርናሽናል ቸርች ይባላል። ከዛ ካሜራ ይደረጋል። እዛ ውስጥ ሚራክል የሚባለው ሰው ያገለግላል። ከዛ ይሄ ደግሞ ጆሲ የሚባል አንድ ደግሞ አለ፣ ጀማሪ ጠንቋይ አለ። እሱ ደግሞ አብሮ ያገለግላል እዛ እንትን ላይ ማለት። ባለፈው ምን አለ? ሰሜን አካባቢ ላይ ደም የሚጠጣ ዘንዶ አለ። ሰሜን አካባቢ ደም የለመደ። ለምንድነው ሰሜን የሚጎበኘው? ለምንድነው ሰሜንን የሚጎበኙት? ሌላ ቦታ የሚጎበኝ ነገር የለም ይላል። ጃንሚዬ ቴንኪ በጣም አቤል ግን ሁሌ ስለ ሰው ማውራት፣ እኔ ስለ ሰው አላወራሁም። ስለ ተኩሎች ነው ያወራሁት። ስለ ሐሰተኛ ተኩሎች ነው ያወራሁት። እና ሰሜን ብቻ ነው የሚጎበኝ ነገር ያለው አለ። ባይ ዲፎልት እነዚህ ሰዎች ካልተጠየቁ ነገና ከነገ ወዲያ ትውልዱ ተጠያቂነት የሌለበት ትውልዱ ማን አለብኝ የሚሆን ትውልድ ይሆናል። ለምሳሌ እኔ እንትና ታስሯል ሞ የሚባል ቲክቶከር ሴቶቹን የሚያስታጥቃቸው ቲክቶከር የሚሳደበው ማለት ነው። ቲክቶከር እንትን ብሏል፣ በፌደራል ፖሊስ ቁጥጥር ስር ውሏል። እውነቱን ለመናገር ግን ከሞ በላይ ሞን ከሚባለው ልጅ በላይ በየመድረኩ ኃላፊነት የጎደለው ንግግር ከሚናገሩት ሐሰተኛ ነቢያትና ሐዋርያንን ከሚሉ ሰዎች በላይ ሞን የሚባለው ወጣት ልጅ ጉዳት ያደርሳል። ጉዳት ያደርሳል። ሁሉ የሞን ንግግር የአንድ ቲክቶከር ንግግር ነው። በነገራችን ላይ ያን ያህል አውቶሪቲ ያለው አይደለም። ነብይ የሚል ስም ያንጠለጠለ ሰውዬ የሚናገረው ንግግርን ግን በጣም ብዙ ሰዎች ነብይ ስለሆነ ጌታ ገልጦለት ነው ብለው ነው እየሰሙ የሚከተሉት። አንድን ብሔር አጥላልተው ሲሳደቡ ወይም በመንፈሳዊ ስም በመንፈሳዊ ነገር ሽፋን ዘንዶ ሰሜን ላይ ምናምን፣ ሰሜን ላይ ብቻ ነው ወይ ዘንዶ ያለው? ምዕራብ ዘንዶ የለም ወይ ኢትዮጵያ ውስጥ? መሀል አዲስ አበባ ዘንዶ የለም ወይ? የአጋንንት ስራ አዲስ አበባ ውስጥ የለም ወይ? በተለየ መልኩ የሰሜን ኢትዮጵያ ዘንዶ የተለየ እንደሆነ የሰሜን ኢትዮጵያ ደም መፋሰስ ምናምን በተለየ መንገድ የሆነ የሚያስመስሉት ሰዎች አሉና ታዲያ ይታሰርልን በትክክል። ለማንኛውም አሁን እኔ እንደ ሐሳብ ነው የምነግራችሁ። ይሄ ገምቷ ዳሪ ሄኖክ ግርማ ምህረት እንድታደርጉለት ፈልጋለሁ፣ እናንተ ህዝቡ ማለት ነው። መንግስት ግን አስሮ እኛን ቢያስተምረን ደስ ይለኛል። እኛ አልገባ ብሎናል። መንግስት ሆይ የሚገባን ሰዎች አይደለንም። እኛ የሚገባን ነብዮቻችን ሲነግሩን ነው። እኛ የሚገባን ነብዮቻችን ላይ የሆነ ነገር ስናይ ነው። ሀብታም መሆን አስፈላጊ እንደሆነ የገባን እነሱን አይተን ነው። ዘረፋ ምርጥ እንደሆነ የገባን ነቢያት ሲዘርፉ አይተን ነው። በቃ አሁን ደግሞ ህግ የበላይ እንደሆነ እነሱ ታስረው ደግሞ ህግ የበላይ እንደሆነ ማንም ሰው ከህግ በታች እንደሆነ እነዚህን ሰዎች ያዙልንና ደግሞ እነዚህን ሰዎች ስትይዙልን በደንብ ነው የሚገባን። አሁን አንድ ተራ ሰው ይዛችሁ ከሚገባን በላይ እነዚህ ህዝብን በነብይነት ስም በእግዚአብሔር ቃል ስም የሚያጭበረብሩ የሚያታለሉ ሰዎች ቢታሰሩና ዋጋቸውን ቢያገኙ ህዝብ በጣም መንቃት የሚችልበት ደረጃ ላይ ይደርሳል ብዬ አምናለሁ። አልገባንም በሉ እስቲ ኮሜንት ላይ አልገባንም በሉ እስቲ። ስላልገባን ማይክ በያዙት ሰዎች አስተምሩን በሉ እስቲ። አስተምሩ። ሁሉም ሰው ስለ ንግግሩ ተጠያቂ መሆን አለበት፣ እኔ ጨምር። አልገባንም። ማንም ሰው ህዝብን ሰድቦ ህዝብን አንቋሾ ህዝብን አዋርዶ
ብልግና ተናግሮ መድረክ ላይ የፈለገውን በሰሜን በደቡብ እያለ አፉን ከፍቶ ሲያበቃ የአንድ ደቂቃ ማቶን ቪዲዮ ሰርቶ ያቆሰለውን ህዝብ ምህረት ተደርጎላል ምናምን ተብሎ እዛው ዘረፋ ላይ እዛው መጭበርበር ላይ እዛው አዳራሽ ውስጥ የሰበሰበውን ህዝብ ጌታ ያልነገረውን ነገር እየተናገረ የሚቀጥል ከሆነ ነገና ከነጎዳ ትውልዱ ማይክ መያዝና ወንጀል መስራት ማይክ መያዝና ህገወጥ መሆን ትክክል ነው ብሎ ያስባል። ዘመን ይዋስጭ አታቀሳሰር እያቀሳሰርኩ አይደለም። ለምን አገር ቤት ሆኖ ይቅርታ አልጠየቀም? ስለሚታሰር አይደል? ለምን ባዩሽ ትታሰራለች? ባዩሽ እኮ ምስኪን ሴት እኮ ናት። ይሄኔ የቤት ኪራይ መክፈል የማትችል የሰው ልብስ እያጠበች የምትኖር ስለ አረቄ ምስክርነት አረቄ በመሸጥ የምትተዳደር ዝቅተኛ የኢትዮጵያ ውስጥ ያለ የዝቅተኛ ማህበረሰብ የሚባል ህይወት ውስጥ ካሉ ሰዎች መካከል አንዷ የሆነች ባዩሽ እስር ቤት ገብታ እውነተኛ ንግግሩን የተናገረው ጥፋቱን ያጠፋ ኃላፊነት መውሰድ ያለበት ማይክ ይዞ ህዝብን የሚበጠብጥ ነብይ ነኝ የሚል ገምቶ አዳሪ እሱ አሜሪካ ሄዶ ይቅርታ የሚጠይቅበት አግባብ አይኖርም። ወንድም አለ ሰላም ነው። የምሬን እኮ ነው የምላችሁ። በምስኪን ከሆነማ አየውን በርቶ ዳውለው ነው የሚሆነው። በምስኪን እንዴት ታስተምረኛለህ? ጠያቂ የሌላ ሴት መታሰረው ምን ያደርጋል? ምህረት ለዛ ሴት ያስፈልጋል። ለባዩሽ ህይወት ፌር አይደለም። አቡና ሻሽቶ ለአገልግሎት እንዳልሄደ እኔ እርግጠኛ ሆኜ እነግራቸዋለሁ። ምክንያት ወንድማን አረፍኝ በቃ እንዴት ነው? ችግር የለውም። ሰላም በለው መጀመሪያ እያወራሁ ነው። ጆሲ የሚባለውን ሰው እንድጠይቁት ጥያቄ ያቀርባለሁ። ለመንግስት ኃላፊዎች፣ ለሚመለከታቸው አካላቶች የሰሜን ዘንዶ እያለ የኢትዮጵያን በረከት የያዘው ሰሜን ያለ ዘንዶ ነው ያለው። ወይ ዘንዶውን ያሳየናል ወይ ደግሞ አቅጣጫ እየጠቆመ አንድን ህዝብ በሚያጥላላና የዛ ህዝብ ችግር እንደሆነ ለማስመሰል አድርጎ ማውራት የለበትም። ሰይጣን ጥቂት ጊዜ እንደቀረው አውቆ በታላቅ ቁጣ ወደ እናንተ ወርዷል መጽሐፍ ቅዱስ ይላል። ምድርና ሞላዋን የእግዚአብሔር ክብር ቢሞላ ዓለም ግን በክፉ እንደተያዘች በጨለማ እንደተያዘች መጽሐፍ ቅዱስ ይናገራል። ዓለም ነው የተያዘችው። እና እኔ አሁን ጥያቄ ልጠይቃችሁ። ሰላሌ የመተተኛ የጠንቋይ ሀገር ትባል። አሜሪካ ጠንቋይ የለም? አሜሪካ መተተኛ የለም? ወይዬ ስደውል አታነሳም። ላይቭ ላይ ነኝ። እንዴት ናችሁ? ሰላም ጨረስከው?
አለ ሌላው ሰው በቃ የሆነ አጣራም አለ አለ። አሜሪካ ሰይጣን የለም? አሜሪካ መተተኛና ጠንቋይ የለም ወይስ ሊፍት ላይ ወጣችሁ 13ኛ ፎቅ ላይ መዳፍ የምታነብና በካርታ የምታነቁል ሴት ሰይጣን አይደለም የሚሰራባት? ወይስ እነ ማናቸው እነ ምናምን የሚባሉ ዘፋኞችና ሌሎችም እንትኖች በአጋንንት ስፒሪት አይደለም ያንን ሁሉ ህዝብ የተቆጣጠሩት? ስለዚህ ጥያቄ ምንድነው? አሁን ተለምዷል። እዩ ጩፋም የዛን ጊዜ ካውንስሉን የሰደበ ጊዜ ወደ አውሮፓ ሸሽቶ ነበር እና መንግስትን ጥያቄ እናቀርባለን። እነዚህ ሰዎች ማን ስለሆኑ ነው ዲፕሎማት ፓስፖርት የሚኖራቸው? ማን ስለሆኑ ነው? ምን የተለየ ነገር ስለኖራቸው ነው ዮናታን አክሊሉ ዲፕሎማት ፓስፖርት የሚኖረው? ምን የተለየ ነገር ስላለው ነው? ኢትዮጵያዊ ካልሆኑ ዩኤን ወክሏቸው ከሆነ የመጡት ንገሩ። የተባበሩት መንግስታት ሰራተኛ ከሆኑ ንገሩ። በቃ ምድራችን ላይ አንደኛና ሁለተኛ ዜጋ መኖር የለበትም። በተለይ ደግሞ ወንጌል ሰባኪ ከሆነ ከተርታው ህዝብ የተለየ መሆን የለበትም። እኔ እነዚህ ጥያቄ ነው የምጠይቃቸው። አንድ ወንጌል ሰባኪ ከተርታው ህዝብ ራሱን ለየት ካደረገ ከልት ውስጥ ነው ያለው፣ እርግማን ውስጥ፣ አመጽ ውስጥ፣ የተሳሳተ ትምህርት ውስጥ ነው ያለው። አለቀ። ኢየሱስ ክርስቶስ መስቀል ላይ ለሁላችንም ነው ደሙን ያፈሰሰው። ለድሃው፣ ለወደቀው፣ ለምስኪኑ ወጣት ውሃ አይደለም ኢየሱስ ክርስቶስ መስቀል ላይ ጎኑ ሲወጋ ያፈሰሰለት። እጁን ሲቸነከር መስቀል ላይ ኢየሱስ ክርስቶስ ለሌላው ውሃ አይደለም ያፈሰሰለት፣ ለሁሉም ሰው ደሙን ነው ያፈሰሰው። ለሁሉም ሰው ነፍሱን ነው መስዋዕት አድርጎ የሰጠው። ስለዚህ እንደ ክርስቶስ ኢየሱስ የወንጌል አገልጋይ ሁላችንም አንድ ደም ከሆነ የፈሰሰልን ምንለያይበት ምክንያት የለም። ኬክ ለማንኛውም ፌር አይደለም ለማለት ነው። ባዩሽ ታስራ እሱ አሜሪካ ሄዶ ጥሩ የምትለው አንድ አገልጋይ ጠቁመኝ። አልጠቁመም። ለምን እንደምጠቁም እኔ አገልጋይ ጠቋሚ አይደለም። ለምንድን ነው አገልጋይ የምጠቁም? ግለሰብ ለምንድን ነው ግለሰብ ላይ የምትንጠለጠሉት? ግለሰብ ጃልሴ ነይ ቪዲዮ አለሽ ካለሽ ነይ ግቢ። ነይ ቪዲዮ ክፈችልኝ። ልክልሻለሁ። ፖስት የተደረገ ካለ እንትን ንገረኝና ላሳይልክ። የጆሲ ሰሜን ምናምን ያለ ሰው
ኦኬ ላምጣው ቆይ ቆይ ልክልሻለሁ። ለምንድነው መታሰር የምትፈሩት ወገኖች? ለምንድነው መታሰር የምትፈሩት? የሚያስፈራው እኮ መታሰር አይደለም፣ ወንጀል መስራት ነው የሚያስፈራው። የሚያስፈራው ህግ መተላለፍ ነው እንጂ መታሰር አይደለም። ልኬልሻለሁ። አስፈሪው ነገር መታሰር አይደለም ወገኖች፣ አስፈሪው ነገር ወንጀል መስራት፣ ሰውን መበደል ነው፣ አመፅን ማድረግ አስፈሪው ነገር። ክፈችልን እስቲ። ልጆች አሉኝ፣ እንዴት ነው ማልፈራው? እኔም ልጆች አሉኝ ወዳጅ። እኔ ለዝጋው፣ አንቺ ክፈች። አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቅን እኛ አይናችን የተከፈተ ሰው ቃል ኪዳን ማደሽ ፖዛርጊው አገሪቱ ላይ ሌላ ቦታ ስለሌለ ነው ወይ ሰሜን የሚጎበኘው እያለ የምር ሰሜን በዘንዶ ኃይል ምክንያት ነው የሚጎበኘው ወይስ ኢትዮጵያ ውስጥ ያለ ታሪክ ሰሜን ላይ በብዛት ስላለ? ለምሳሌ የነገስታቶች ታሪክ ብትል፣ የተገነቡ አብያተ ክርስቲያናቶች ብትል፣ ወይም ደግሞ መስጊድ ጭምር የአልናጂ መስጊድ ይመስለኛል ሰሜን ትግራይ ውስጥ ነው ያለው አይደል? የአክሱም ሐውልት ብትል፣ የአክሱም መንግስት ብትል፣ ወይም ደግሞ ሰሜን ላይ በጣም ብዙ ነገር አለ ሰሜን ላይ ሊጎበኝ የሚችል ማለት ነው። ይሄ ፖለቲካ አይደለም። ኢትዮጵያ ሀገራችን ናት። ኢትዮጵያ ሀገራችን ናት። እነዚህ ማይክ የያዙ ጠንቋዮች፣ ፓስተር ነን ነብይ ነን የሚሉ ሐሰተኞች ህዝቡን እየከፋፈሉ ሰሜን አካባቢ ዘንዶ ነው ሰሜን እንዲጎበኝ ያደረገው የሚል እንድምታ እንዲኖር ነገ ተነስተክ አገር ሰላም ስትሆን፣ አገር መልካም ስትሆን፣ ህዝቡ ሁሉ መስማማት የሚችልበት መግባባት የሚችልበት ሰላም እግዚአብሔር ሲያወርድ ሰሜንን ለመጎብኘት ስትነሳ ዘንዶ ነው እየጠራኝ ብለን አስበህ እንድትቀር ነው። እንግዲህ እነዚህ ሰዎች ሰሜን ብቻ የሚጎበኘው ለምንድን ነው ይላል። ፖለቲካ ጀመር። ፖለቲካ ካደረከው ፖለቲካ ይሁንልን። አሁን ላይ ከሰው ኪስ አልፎ ማህበረሰብ የሰውን ገንዘብ አስራት፣ መባ፣ የቤት ካርታ፣ የመኪና ሊብሬ ነበረ በማታለል በማጭበርበር የሚወስዱት። ትናንትና ትዳር ነበር የሚያፋቱት። አሁን ግን ከዛ አልፎ ደግሞ ሀገራዊ የሆነ ውድመት፣ ሀገራዊ የሆነ ኪሳራ ወደ ማድረስ ከፍ እያለ ነው ዳሜጃቸው። ለምን? ትናንትና ዝም ስላልናቸው። ለምን? ትናንትና እንደ ሀገር ተነስደዳቸው የተነሳ ማለት ሐሰተኞችን ከመወደዳቸው የተነሳ አንዳንድ ሰዎች በቃ ታብታብ አድርግ አሁን አልፏል ነው የምላችሁ። አሁን አልፏል። ትናንትና የሰው ገንዘብ ነበር የሚዘርፉት፣ መድኃኒት አስጥለው ሰው ነበር የሚገሉት። አሁን ላይ ግን እነዚህ ሰዎች ሀገር በነገር ላይ ሰሜን ስትጎበኝ፣ ሰሜንን ለመጎብኘት ሰዎች ሲመጡ ኢትዮጵያ ውስጥ
ከሆቴል ጀምሮ ኢንቨስት የሚያደርጉት ለሀገራዊ ጉዳይ ነው። የሚጠቀሙት ትራንስፖርት፣ የሚከራዩት መኪና፣ የአስጎብኚ ድርጅቶቻቸው የሚያስጎበኟቸው፣ ቋንቋ የሚተረጉሙላቸው፣ የሚያርፉባቸው ሆቴሎች፣ የሚገዟቸው እቃዎች፣ የተለያዩ ነገሮች ሀገሪቱ ውስጥ ሲገቡ ኢትዮጵያ ውስጥ ለመቆየት የሚከፍሉት ገንዘብ ሁሉ ዞሮ ዞሮ ለሀገር ግንባታ የሚጠቅም ገንዘብ ነው። ነገሩን ሁሉ አመናፍሰክ ሰሜን ላይ ዘንዶ ስላለ ነው ሰሜን የሚጎበኘው የሚል እንድምታ ማይክ ጨብጠ ህዝብን ወደ ማሳት ካመጣህ ግን ምን እያደረከው ነው ያለው? እንትኑ የሚጎበኙትን ሰዎች እንዳይጎበኙ እያደረክ ነው ያለው። ሰው ስለ ሀገሩ ያለው ፍቅር እንዲሟጠጥ ነው እያደረክ ያለው። እና ሰላም ላንተ እንዴት ነው? እና ይሄ ነገር ትክክል አይደለም። ይሄ ነገር ትክክል አይደለም። ከእንደገና ክፈችላቸውና እስቲ ሙሉን ይስሙት። ጃልሴና ክፈች ውስጥ ሄለን የት ሄድሽ? ሄለን አይሰማም ወዳጆች። ሄለን እስክትመለስ ሀሳቤን ልቀጥል። ስለዚህ ምን እያልክ ነው ካላችሁኝ፣ ከሰው ኪስ አልፈዋል። አሁን አገር ወደ ማጋጨት መጥተዋል። ይመስላል ስለሚወዱ የወላይታ ልብስ አድርገው ኢንተርቴን የሚያደርጉት የሲዳማ ባህል ልብስ አልብሰው ኮንፈረንስ ሲያዘጋጁ ሲዳማ መስለው የሚመጡት ስለሚወዱክ ይመስላል። ሌሎቻችሁ ሀዲያ ብትል ከምባታ ብትል ሌሎቻችሁ የእናንተን ባህላዊ ልብስ ሲለብሱ ባህላዊ ውዝዋዜዎቻችሁን መድረኮቻችሁ ላይ ሲወዛወዙ ስለሚወዷችሁ ባህላችሁን ስለሚቀበሉ ይመስላችኋል? አይደለም። ሰይጣን የብርሃንን መልአክ እንደሚመስል አገልጋዮቹም የጽድቅ አገልጋይ እንዲመስሉ ራሳቸውን ስለሚለውጡ ነው። ሰይጣን ተዋናይ ነው፣ አስመሳይ ነው። ልክ እሱን እንደሚያስመስለው ሁሉ እነዚህ ሰዎች አስመሳዮች ናቸው። ለዛ ነው ትናንትና በወላይታ ልብስና ጭፈራ አጊጦ ደምቆ ህዝቡን ዘይት ሽጦለት መዝብሮት ከወላይታ ምድር ገና እንደወረደ አዲስ አበባ የወለጋ ባህላዊ ልብስ ወይም ደግሞ የኦሮሚያ ባህላዊ ልብስ ለብሶ ኦሮምኛ መዝሙር እየዘመረ ዩጩፋ የለቀቀው ለዚህ ነው። ታርጌታቸው አንተን በሚያስደስት ነገር አንተን ኢንተርቴን አድርጎ ኪስክ ውስጥና ልብክ ውስጥ ገብቶ ያለህን ሁሉ መውሰድ ነው። በቃ ያለህን ሁሉ መውሰድ ነው። ማንነትህን መውሰድ ነው። ከእግዚአብሔር ጋር አንተን ማጣላት ነው ታርጌታቸው። ራሳቸውን ማበልጸግ፣ አንተን ከእግዚአብሔር ጋር ማጣላት ነው። ጌታ ሆይ እንዳቡና እንዳልሆን እርዳኝ ይላል አንድ ወንድም። አንተ እርዳኝ እኮ ማለት ያለብህ እንዳቡና እንደሆን ነው። ለመሰለህ አትሆንም። አንተ ቪዲዮን ክፈችልኝ እስቲ፣ ቪዲዮን ክፈችልኝ። አሁንና ያሁኑ ነው ስጠራችሁ እኮ የለሽ ቃል ልቀበለው ትችል። ሶሪ ኦኬ። እኮ የስልኬ ማስታወቂያ ያስገባልና ታገሰኝ ጌታ ይጨርስ፣ ችግር የለም። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። ሀገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነው። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉ እስቲ ይገለበጣል። እና ሰሜን አካባቢ የሚሰራ እኔ ስለሚሰራው መንፈስ ሳይሆን ሰሜን የሚጎበኘው ከዘንዶ አንጻር እንደሆነ መናገርና
የኛ ሀገር ለምንድን ነው የማይጎበኘው ይላል። የት ሀገር ነው አንተ ያለኸው? ይሄ ጆሲ የሚባል ጀማሪ ጠንቋይ ነውና የት ሀገር ነው አንተ ያለኸው? ስንት ሀገር ነው ያለን እንዴ? ሰሜን ኢትዮጵያ የኛ ሀገር አይደለችም እንዴ? ደቡብ ኢትዮጵያ የኛ ሀገር አይደለ እንዴ? ደቡብ ኢትዮጵያ፣ ምዕራብ፣ ምስራቅ፣ መሀል ሀገር የኛ ሀገር አይደለም? አንድ ሀገር አይደል እንዴ ያለን? የኛ ሀገር የማይጎበኘው ይላል። ኤርትራ ከሆንክ ንገረን። ኤርትራ ናት በሪፈረንደም ራሷን ነፃ አውጥታ ያለች ሀገር። ኬንያ ከሆንክ ንገረን፣ ወይ ሶማሌ ከሆንክ ንገረን። ችግር የለውም። ሰሜን ኢትዮጵያ የኛ ሀገር አይደለም? የኛ ሀገር የማይጎበኘው ታዲያ ለምንድን ነው ይላል። እኔ እኮ ያስቁኛል። ጠንቋይ አይደለም የጌታ አገልጋይ ይላል። የጌታ አገልጋይ እንደዚህ አይደለም ወዳጅ። የቡሽሪ እኮ መንፈሳዊ ልጅ እኮ ቡሽሪ የእግዚአብሔር ሰው ነው እንዴ? ሀብታብ አርጉስት ጋይስ 20 ሺህ ያስገቡት ቢያንስ ታቡን። ከዛን ደግሞ ከላይ የልብ ቅርጿን ምልክት ተጫኑ። ምንድነው ሜምበር ሁኑ። ሜምበር ሁኑ ጋይስ። ስም እየጠራው ሜምበር እንድትሆኑ አደርጋችኋለሁ። ችግር የለውም። ከአቤል ስም አጠገብ ያለውን ልብ ቅርጹን ተጭናችሁ ሜምበር ሁኑ። አቤል የማትወዱት በተለይ ሜምበር ሆኑት። ውስጣቸው ያለው ዘንዶ ነው። በነገራችን ላይ አንዴ ሰሜኑን አንዴ ምዕራብ እያለ ራሱ የሚበዘብዘውን ህዝብ እኮ ነው በነገራችን ላይ የሚረግመው። ራሳችሁ የምትበዘብዙትን የእናንተ ጥንቆላ አዳራሽ ውስጥ ሆነ እንጂ ራሳችሁ የምትበዘብዙትን ህዝብ ነው እየሰደባችሁ ያላችሁት። ማይክ ስትይዙ ምን አጭሳችሁ እንደምትይዙ መድቂ ይወቀው። እና ታብታብ ያደረጋችሁ እስቲ ጋይስ 20 ገባው። ይሄ ህዝብ ፈረደበት። በዚህ ትበዘብዙታላችሁ፣ በዚህ ትሰድቡታላችሁ። አንቺ ደግሞ ማነሽ? እኔ ሄለን እባላለሁ፣ ጃልሴና እባላለሁ። የታሪክ ባለቤት የሆንኩ ሰው ትላለህ። ታብታብ ያደረጋችሁ አሁን እናንተ የሰሜን ህዝብ በመሰደቡ ደስ ብሏችሁ ነው እግዚአብሔር ሰው ነው ምናምን እያላችሁ ያላችሁ ታማነን ማነው አቤልን የምትቃወሙት? ስለዚህ እናንተ እንደ ሀገር ራሷ እንደ ህዝብ ራሷ አንቆጥራችሁም። ህዝብ ሲሰደብ ምንም የማይሰማችሁ ከሆነ ህዝብ የነውጡልን ከኢትዮጵያ። ህዝብ ሲረገም ሲሰደብ ህዝቤ ተሰደበ ብሎ የማይቆረቆር ህዝብ አይደለም። በነገራችን የትኛው ህዝብ አቤላ መጣህ ቀጥል እና እንዳልኳችሁ ነው። ሪያሊቲው ተቀበሉ። ሄኖክ ለምን ፈረጠጥክ? የጌታ ሰው የጌታ ባሪያ የጌታ ባሪያ ይፈረጠጣል። ለምን ፈረጠጥክ? ለምን አሜሪካ ሮጠ ጠፋ? አቡ ምን እንዳለ ሰምተሃል? መጥቼ ያገለግላችኋለሁ ሰላሌ አለ እኮ። እስቲ ወንድ ነው እሱ ይሄድ ሰላሌ። አይ ላገለግል ይችላል፣ ይምጣ። አሁን እኮ ምናልባት የሚቀጣውን ቅጣት እኮ ያን ያህል ከባድ ላይሆን ይችላል። እንደው ፍርድ ቤት ቢቀርብ ከዛ ቢጠየቅ ከዛ በገንዘብ ዋስ አሊያም ደግሞ በድርድር ፐብሊክ ፊገር ከመሆኑ ጋር ተያይዞ የቤተሰብ አስተዳዳሪ መሆኑ ጋር ተያይዞ መንግስት ወይም ፍርድ ቤት በገንዘብ ዋስ ሊፈታው የሚችልበት ሁኔታ ይኖራል እንደ ህጉ አግባብ። ግን ገባ ላመንበት ነገር እንታሰራለን፣ ለወንጌል ዋጋ እንከፍላለን ምናምን የሚሉ ሰዎች እናንተናን ባዩሽን እስር ቤት አስገብተው ራሳቸው የሚያመልጡበት ጉዳይ ግን ፌር አይደለም። ከዚህ በፊትም እዩ ጩፋ እንደዚሁ ፈርጥጦ አውሮፓ ሀገር ሄዶ ተደብቆ ነበረ። ራሱ ጀግና ስለ ኦርቶዶክስ ሲያወራ ስለሌላው ሲያወራ
አየር ላይ ዘንዶ አለ ሲል አየር ላይ ያለው ዘንዶ አቤት አይላቸው ነገር በቃ አየር ላይ ነው ያለው አየር ላይ ነው ያለው በገባ የውሸት ትርክት እየፈጠሩ የውሸት ተዋናይ ሰይጣን አንተን ፈልጌ ላድን የመጣሁት ለወጋን የመጣሁት የሚል 5 ሚሊዮን ሰይጣን ነው ያለብኝ ምናምን የሚል ተከፋይ ድራማ ሰሪ እንደ መንግስቱ በለጠ አይነት ሰው ድራማ እያሰለጠኑ እንደ መስራት ቀላል አይደለም እና አሁን ነው ለአንደበቴ ጠባቂ አኑርልኝ ማለት አሁን ዝም ብላችሁ የምትቀባጥሩትን የምትናገሩትን ነገር ስለ ሀገሪቱ ራሱ በቃ እየተከተሉ የሚያወሩትን እኮ ሐሰት እኮ ደርሰንበታል። ልክ እንደ ሱራፌል አይነት ራሱ ጠቅላይ ሚኒስተሩ አዲስ ቤተ መንግስት አሰርቻለሁ ሲል ከ4 ኪሎ ሲወጣ ነው የኢትዮጵያ ዘንዶ የሚወጋ ይላል እና የእናንተ ዘንዶ እኮ ቅርንጫፉ በዛ። አንድ ዘንዶ እኮ ነው መጽሐፍ ቅዱስ ላይ ያለ አንድ ዘንዶ የቀድሞ እባብ ያሁኑ ዘንዶ አይደል? የቀድሞ እባብ ያሁኑ ዘንዶ ዲያብሎስ አንድ እኮ ነው። ከዛ በስሩ ደግሞ አላፍ አጋንንት አለ የሚርመሰመስ አጋንንት። የእናንተ ዘንዶ ግን ብዙ ነው። ወይ የምታረጉት ዘንዶ ካለ ንገሩ። በግላችሁ የምታረጉት ዘንዶ እንትን አቅጣጫ እየመረጠ የሚቀመጥ ዘንዶ እና መንግስትም ልክ አሁን ከባህል ያፈነገጠ ለተናጋሪ የማይስማማ ሰው ብሎ ልክ እንደነ ሞንን አይነት ሰዎችን ማስተማሪያነት ደግሞ መጠየቅ ባለባቸው እንዲመረመሩ በፌደራል ፖሊስ ቁጥጥር ስር የሚውሉበት አግባብ ከተፈጠረ አሁን ደግሞ ህገወጥ ንግግር የሚናገሩ ነብይ ነን የሚሉ በስራቸው ብዙ ህዝብን አስተው የሚያስከትሉ ደግሞ ራሳቸውን እንደ መሪ የሚቆጥሩ ሰዎችን በህግ ቁጥጥር ስር ወይም በህግ ተጠያቂነት ስር በማዋል ህግ የበላይ መሆኑን ህዝቡ እንዲረዳ ማድረግ አለበት ብዬ አስባለሁ። እንደ አንድ ኢትዮጵያዊ ለሀገሩን እንደሚወድና ለሀገሩ እንደሚያስብ ኢትዮጵያዊ ይሄን ነው ሪኮመንድ ማድረግ ኃላፊነት መውሰድ አለበት። ጆሲ ቡርቴ ትዝ ይልሻላ አሁን ታምራት በሚባለው ሰው ይቅርታ መድረክ ላይ ይቅርታ ተደርጎለት ምናምን አሁን ከእንደገና ወደ ሐሰት ትንቢቱ ዘው ብሎ የገባው ጆሲ አንድ ጊዜ ላይ በጣም ትንቢት ይናገር ነበር እና ምን ብሎ ተናገረ? ትንቢት ቤተ መንግስት አካባቢ ላይ ምናምን አብይ እንደዚህ ይሆናል፣ ጠቅላይ ሚኒስተሩ እንደዚህ ሲሆን አየው ምናምን አለ። ከዛ ወሰዱትና ደግመ እይ ብለው ቼክ ሲያደርጉት እናቴ ወዲያውኑ ነው በቃ ይቅርታ የላከው። ምንም ያየሁት ነገር የለም፣ ስህተት ነው የተሳሳትኩት፣ ይቅርታ አድርጉልኛል። ዝም ብላችሁ አስቡት እንጂ እውነተኛ አገልጋይ አየው ካለ በኋላ በመንግስት ተይዞ ጥያቄ ሲጠየቅ ወይም ደግሞ መንግስት አስገብቶ ቼክ ሲያደርገው የሚደርስበትን ቻሌንጅ ግራና ቀኝ መስቀለኛ ጥያቄ በአምላኩ ተማምኖ ማለፍ ሲገባው ይቅርታ ይጠይቃል። ጌታ ያሳየኝ ስህተት ነው ማለት እኮ ነው ይቅርታ መጠየቅ ማለት። ነብይ ከሆንክ ጠቅላይ ሚኒስተሩ ላይ አይደለም፣ ቤተ መንግስት ላይ አይደለም፣ የፈለግከው ላይ ትንቢት ልታይ ትችላል፣ አይመለከተን። ጌታ አሳየን ካልከን ግን እኛ የምናውቃቸው እውነተኛ ነቢያት አንገታቸውን በስለት የተቆረጡ እስከ ሞት ድረስ ለታየላቸው ራእይና ህልም የታመኑ መስዋዕትነት የከፈሉ ዋጋ የከፈሉ ናቸው እንጂ በየመንገዱ ንጉስ አሰረን ብለው ወይም ባለስልጣን ያዘን ብለው እየተልፈሰፈሱ ሐሳብን የሚቀይሩ አይደሉም። እኛ የምናውቃቸው እውነተኛ የእግዚአብሔር ነቢያቶች አለቀ በቃ። እኛ ስለ ጠቅላይ ሚኒስተሩ ህልምና ራእይ አትያላል አየው ያልከንን ግን እውነት እግዚአብሔር ከሆነ ያሳየክ ለዛ ነገር ጸንተ የምትታሰር ከሆነ ታሰርለት፣ የምትሞትለት ከሆነ ሙትለት እንጂ ይቅርታ የምትጠይቅ ከሆነ ባናት እየተተከልክ ማንም ሰው ይሄንን ሊል ይችላል። ማንም መንገደኛ ነብይ ነኝ ያላለ ተራ ግለሰብ እንደናንተ ዘላብዶ ትንሽ አንድ ሁለት ጀጥ ሲደረግ ይቅርታ አድርጉልኝ ያየው መስሎኝ ነው ብሎ ይቅርታ መጠየቅ ይችላል እንደናንተ። ታምራት ታረቀኝን ፎቶ አድርገ
እኔ ሰው መሆን የገባኝ መንፈስ የሆንኩ እንደሆንኩ የገባኝ ቀን ነው ያለ ሐሰተኛ አገልጋይ ስልክ ገብቶብኝ እና በየቅያሱ ሐሳብ የምትቀይሩ ከሆነ ቢቀርባችሁ ይሻላል። ነብይ ነን ምናምን ብላችሁ መዘላበዱን ተው። ሚውት አደረኩት እኮ ጀርሚ ሚውት አደረኩት። ለቡነኛ ያለሁት ማቲ ለቡነኛ ያለሁት እና አሁን ሄኖክ ጄፒኤስ ለወንጌል ብሎ ነው የፈረጠጠው። ሰላሌ የጠንቋይ ሀገር ብሎ አምልጥ ብሎታል። አምልጧል።